ልንገሪ ማንኛውም ነገር እሱ ምንም ሆነ መንፈስ ቅዱስ የባዘዘው መልክ ማንኛውም ነገር ያደረገ እኔ ደግሞ በእምነት ከተቀበልኩ ለኔ ማንኛውም ነገር እሱ ያለው ነገር ይሆነኛል በኢየሱስ መንፈስ ቅዱስማ በነፃ የተቀበላችሁትን በነፃ ስጡ ነው ያለው እንጂ ዘይት ሽጡ እኮ አላለም። በነፃ የተቀበላችሁትን በነፃ ስጡ እንጂ ሽጡ እኮ አላለም። ይኸውልህ አንተ በሱ ቦታ ሆነ ማለት ነው። አንተ ያደረካቸው ነገሮች በቤት ውስጥ ያለው ነገሮች ሁሉንም ሰው በሌላ ነገር እንኳን እንዲያግዝ እንዲደግፍ አታደርግም ወይስ ታደርጋለህ? ለምሳሌ እሱ ያደረገው ነገሮች ለቸርቹ ሁሉ ነገር ልንገርህ፣ ለቸርቹ ሁሉ ነገሮች ያስፈልጋሉ። ሰው ደግሞ ይኸውልህ በእግዚአብሔር ቃል ራሱ የሚሰራ በሬ አፉ አይታሰር እንደሚለው እሱም ያደረገው ነገሮቹ ሁሉንም የሚያገለግል ነው። ለደሃ የሚያገለግል ነው። ለሌላ ነገር የሚያደርግ ነው። ቆይ አይደለም። ወዴት ነው? ቆይ ወዴት? አሁን ወደዛ አትሻሽ። ግልጽ ነኝ። ያደርገው ሐሳቡን ሳትሸሽ ሐሳቡን ሳትሸሽ ዘይት መሸጥ ትክክል ነው ወይ ብለህ ታስባለህ ስለ አዎ አልክ። አንተ ጭራሽ የመንፈስ ቅዱስ ምሪት አድርጋ መጣው ዘይት መሸጥ በመጽሐፍ ቅዱስ ውስጥ አንድ ቦታ አለ ወይ? ሰዎች እንዲፈወሱ ገንዘብ ያወጡበት አንድ ቦታ ልታሳየን ትችላለህ? አለ እሺ ኤኒዌይስ እሺ አሁን እንትኔን ልዝጋ ሐሳቤን ልጠቅልል። ኤኒዌይስ እንዳልኩት ነው። አሁንም ዋንስ አጌን ደጋግሜ ነው የምነግራችሁ። እናንተ ሰዎች አሁን የሚያደርጉ ብቻ አይደለም የሚተባበሩም ጭምር ናቸው እንደሚል ነው። እናንተ ማድረግ ብቻ ሳይሆን ተባባሪዎች ጭምር ናችሁ። ምናልባት ሰዎቹ ከጥፋት መንገዳቸው እንዳይመለሱ እንኳን እንቅፋት እየሆናችሁ ነው እናንተ እነሱን በሐሰታቸው በመደገፍ ማለት ነው። አሁን የገባው ወንድም ጭራሽ ዘይት መሸጡ ልክ ነው የመንፈስ ቅዱስ ምሪት ሊሆን ይችላል ብሎ የሚያምን ሰው ነው። አሁን ሌላ በቃ ጉድ ውስጥ ነው ያለ ነው ማለት ነው። አሁን ሌላ ጉድ ውስጥ ነው ያለ ነው። እኛ መቼ ጉዳችንን አወቅን? እኛ እዛ ኦርቶዶክስ ጋር የሄድን ለመርቆሪዎስ ትሰግዳለህ አትሰግድም እያለ ነው ሊሰስ ሄደን ኢየሱስ አብ ነው አይደለም ስንል ሌላ ታሪክ ደግሞ እኛ ቤት ውስጥ መጥቷል። ሌላ ሃይማኖት ደግሞ ተፈጥሯል። እኛ ማናውቀው ማለት ነው። ሌላ ሃይማኖት አረ ትቀልዳለህ። ነገ በዚሁማ ከቀጠለ ማይቀር ነው። ነገ እንትን ሁሉ ሽቶና እንትን ሁሉ የምትገዛው ከቸርች መድረክ ላይ ነው። የተቀባ ተጋቢ ነው የተቀባ ጥብስ ፍርፍር ምናምን አይቀርም። ነገ እንደዛ ነው እኮ አይቀርም። በዚሁ ከቀጠሉ እንደዛ እኮ ታስታውሳላችሁ። ጌታ ኢየሱስ ቤቴ የጸሎት ቤት ይባላል እናንተ የወንበዴዎቹ ዋሻ አደረጋችሁ። መጀመሪያ እኮ ለእንትን እኮ የሚመጡ ነበሩ እነዛ በጎቹ ምናምን። እዛ እኮ መጀመሪያ እንደዛ ውስጥ እኮ አልነበሩም። አካባቢው ላይ ትንሽ እየተጠጉ ለመስዋዕት ምናምን ታስታውሳላችሁ አይደል? በብሉይ ኪዳን ጊዜ ኃጢአት ሰው ያለበት እንግዲህ ኃጢአቱ እንዲከደን ታውቃላችሁ። በግ ይዞ ሄዳል፣ የተለያዩ እንስሶችን ይዞ ሄዳል። ከዛ በዛ ላይ ካህኑ እንትን ብሎ ያ መስዋዕት ይቀርባል። በዛ ነው ኃጢአቱ የሚከደኑ ታውቃላችሁ። እና ለዛ ስርዓት ነበረ እዛ አካባቢ። ከዛ ሲቀርቡ ከዛ እየቀረበ ከዛ መቅደስ ውስጥ ገባ ማለት ነው። ጭራሽ እዛው በቃ መቸብቸብ ጀመረ ማለት ነው። እና አሁንም ልክ እንደዛ ማለት ነው። አሁን ቸርችን ምናለሽ ተራ ሊያረጉት ነው ማለት ነው። አይሆንም፣ እንደዛ አይሆንም። ኤኒዌይስ ዋንስ አጌን መልእክቴን ማስተላልፈው በዚህ ላላችሁ ሁሉ ሁላችሁም ከካውንስል ጋር ከአባቶች ጋር ከመሪዎች ጋር ነው ልትሆኑ የሚችሉት። ካውንስሉ ሲያግደው ሰው በቃ እናንተ መሰብሰብ አለባችሁ። ካውንስሉ አግጃለሁ ሲል እግራችሁን መሰብሰብ አለባችሁ። ወደዛ ከመሄድ መሰብሰብ አለባችሁ።
ኦኬ። ከዛ ሰው ጋር ህብረት ማድረግ ማቆም አለባችሁ፣ መታዘዝ አለባችሁ። ካውንስሉ ይሄን አድርጉ ሲል ማድረግ አለባችሁ። ኦኬ። ይሄን አታድርጉ ሲል አለማድረግ አለባችሁ። አባቶቻችን ናቸው፣ መሪዎቻችን ናቸው። የቤተ ክርስቲያን ድምፅ ነው ከነሱ የሚወጣው። ስለዚህ እግዚአብሔርን የምትወዱ ቤተ ክርስቲያንን የምታከብሩ ሰዎች ኦብቪየስ እንግዲህ እግዚአብሔርን የምትወዱ ከሆነ ቤተ ክርስቲያንን ላታከብሩ አትችሉ። ክርስቶስ ነው ራስ የሆነው። ኦኬ። የቤተ ክርስቲያን ራስ የቤተ ክርስቲያን ጠባቂ ክርስቶስ ኢየሱስ ነው። ስለዚህ ሰሜት ማድረግ አለባችሁ። ካውንስሉ የሚለውን ነገር መቀበል አለባችሁ፣ መከተል አለባችሁ። ኦብቪየስ ትክክል ያልሆነ ነገር ልታዩ ትችላላችሁ እዚህ አካባቢ፣ ግን አዝሎን መሪዎቻችን እስከሆኑ ድረስ ለእነሱ ትእዛዝ ሰሚት ማድረግ አስፈላጊ ነው። ሌሎቹም ለእነሱ ትእዛዝ ሰሚት አላደረግም የሚሉትን ሰዎች የምታበረቱ ሰዎች እንዳልኩት ነገ ከነገ ወዲያ እናንተም ታፍሩበታላችሁ። አሁን በምትሄዱት አካሄድ ማለት ነው። አሁን በጣም በጣም አስቀያሚ አካሄድ ነው ያለው። በፍጥነት ካልታረመ እንደዛ አይደለም። ማንም ሊያግደኝ አይችልም። እኔ ራሴ ካውንስል ነኝ፣ ልመዱት ብቻ እንደዛ አይደለም። ያ ሌላ ሃይማኖት ነው። ሌላ ሃይማኖት እንደ ፍቅር ሲዝም ሌላ ሃይማኖት ትፈጥርና በቃ ጭንቅላት ላይ ሻሽ ቆጥረህ ምናምን እጅን አንስተ ምናምን ልትዞር ትችላለህ መንገድ ላይ እንጂ የወንጌል አማኝ ነኝ ብለህ ማንም አያዘኝም ምናምን አይደለም። ኖ ቤተክርስቲያን ታዛለች። ቁጭ በል ስትባል ትቀመጣለህ፣ ቁም ስትባል ትቆማለህ፣ አቁም ስትባል ታቆማለህ፣ ጀምር ስትባል ትጀምራለህ። እንደዛ ነው። ካልታዘዝ ትወጣለህ። ከዛ እንደዛ የሚባል ነገር የለም። እንደፈለኩ ሆናለሁ ልመዱት አይቻልም እንዴ። እንዳልኩት ነው። ነገ እኮ ተነስቶ አንዱ በቃ እንደዛ የፈለኩትን ነው ማድረገው ማንም አያዘኝም ብሎ ሌላ እንትን ውስጥ ልንገባ ነው ማለት ነው። እንደዛ አይቻልም። መስከን መረጋጋት ያስፈልጋል። መደንፋት አያስፈልግ ነው። እንደዛ አይደለም እንዴ። አንዳንዴ መንፈሳዊ ሰው መሆን ባይቻል እንኳን ዋይዝ መሆን እንዴት ሰው ያቅተዋል? ዋይዝ መሆን አስተዋይ መሆን ጥሩ ነው። እንደፈለኩ ሆናለሁ ምናምን አይባልም። ምድር ላይ እንደዛ አይደለም። ስለዚህ ከመሪዎች ጋር ነው መሆን ያለባችሁ። እኔ ክታዘዛለሁ። ለካውንስሉ የሚለውን ነው የምሰማው። አግጃለሁ ሲል በቃ አግዷል፣ አትሄድ፣ እዛ ቸርች እንዳትሄድ፣ እንዳታይ፣ እንዳትሰማ ብዬ ነው የምመክር። እንደዛ ነው ትእዛዝ ማውጣው። ካውንስሉ ቁጭ በሉ ያላቸውን ቁጭ በሉ ብለዋል፣ ይቀመጡ ነው የምልህ። አይ እነሱ ምንም አያመጡም፣ እንደፈለግኩ እንፈራፈራለሁ። ከፍሬሙ ተወጣና ትንፈራፈራለህ። ፍሬሙ ስር አይቻልም። የወንጌል አማኝ ነኝ ጴንጤ ነኝ ብላ አትችልም። በጴንጤ ስም እነሱ እኮ ያሉት እሱን ሊቆጣጠሩ አይደለም እንዴ? እነሱ እኮ ያሉት እኮ እሱ ኃላፊነታቸው እኮ እሱ ነው። የትምህርት ስርዓት ሲዛባ፣ የልምምድ ስርዓት ሲዛባ፣ አካሄድ ስርዓት ሲዛባ ነው ትክክል አይደለም፣ ይሄ መስመር ይባል ለማለት እንደዛ እኮ ነው የተቀመጡት። እንደዛ ሁሉም እንደፈለግኩ ሆናለሁማ ካለ እሱ ሌላ እንትን ነው። እሱ ትክክል አይደለም። እንደዛ አይደለም። እንደዛ ትክክል አይደለም። ስለዚህ እንትን የሚሉትን እናያለን። አሁን እንግዲህ እስቲ ኔክስት እንትን የሚለውን ካውንስሉ የሚለውን እንሰማለን። እንግዲህ የሚያዘው ከኛ ከቤተክርስቲያን ጎን እንጂ ከግለሰብ ጎን መቼም አንቆም፣ ለዘላለም አንቆም። ከግለሰብ ጎን ኖ እንደዛ አይደለም። እኛ ከመሪዎች ጎን ነው የምንቆመው። ስርዓት አልበኝነትን በፍጹም አናበረታታ። ማን አለብኝነትን እንደፈለኩ ሆናለሁ፣ እንደፈለኩ አደርጋለሁ፣ ማንም አይጠይቀኝም። እንደዛ አይደለም። ትክክል። ባላደራዎች ናቸው፣ መከበር አለበት። ትክክል። ሊከበሩ ይገባል። ትክክል። ይሄ ትክክል እንትን አይደለም። ትክክል አይደለም። እና ብዙ ሰዎች ያልገባቸው ሰዎች እንዳልኩ ወደፊት የሚገባችሁ ሰዎች አላችሁ። ግን አንዳንድ ጊዜ አንዳንድ ጸጸቶች ይኸውላችሁ፣ አንዳንድ ጉዳዮችን በጸጸት ማትመልሷቸው ስህተቶች አሉ። አንዳንድ ጊዜ ተጸጽታችሁ ልትመልሷቸው ማትችሏቸው ስህተቶች አሉ። ኦኬ። አንዳንድ ስህተቶች ቆንጆ ስህተቶች አሉ። የስህተት ቆንጆ ባይኖረውም ግን እንድትክሱ ወይ እንድትመለሱ እድል የሚሰጧቸው አሉ። ኦኬ። አንዳንዱ ግን እንደዛ አይደለም። ባይገርማችሁ
አይደለም። በቃ ተጸጽታችሁ ልትመልሱ ማትችሉት ስተታ ይሁዳን ታስታውሳላችሁ። በቃ ኢየሱስን ሸጦ መጣና በቃ ሰልፍ ገባ። በቃ ኢየሱስን ነዛ አያችሁ። ከዛ በቃ ንጹህ ሰው ከድቻለሁ አለ። በቃ የንጹህ ሰው ደም በእጄ ላይ አለ። ግን ቱሌት ማለት ቱሌት። ያንንስ የወታደር አለቃ ታውቀዋለህ? ኢየሱስን አይቶ መጨረሻ ላይ ይሄ ሰው በእርግጥ ጻድቅ ነበር ያለው ቱሌት። ጻድቅ ነበር ኢየሱስ። ምን አለ ቀደም ብሎ ባወቀ ኢየሱስን ከገደሉት በኋላ ይሄ ሰው ጻድቅ ነበር አለ። አንዳንድ ስህተቶች በቃ ይኸውላችሁ ተጸጽታችሁ አትመልሱት። እንደዚህ አይነት ስህተት እንዳትሳሳቱ፣ እንደዛ አትሳሳቱ። ኮንሲኩዌንስ አርቃችሁ ማሰብ አለባችሁ። እንደዛ ነው ማሰብ ያለባችሁ። መደገፍ አለብኝ እንትና ለምን የሀገሬ ልጅ ነው የሀገሬ የሀገሬ ልጅ ሀገሬ በሰማይ ነው እጅ ለእጅ ተያይዘን እንገባለን ተባብለን ዘንብረን እንዴት እንደዛ ሆናችሁ? ይሄ ነገር ነው በጣም ይገርመኝ። እንዴ በሀገር ልጅነት በሰፈር ልጅነት ምናምን እንዴ ጳውሎስ ሴት የለም ወንድ የለም ጨዋ የለም ባሪያ የለም ተብሎ ነግሮን እንደዛ ጀምረን እንዴ ከነገር ከቋንቋ ከዘር የተዋጀን ለመንግስቱ ካህናት አደረገን ብለን ዘምረን እንደገና ሰፈር ውስጥ ገብተን ይሄ እንትን አይደለም የሚያስፈልገው። ይሄ ጌታን መቀበል ነው የሚያስፈልገው። እንደ አዲስ ገና እጅ ዘርግቶ ጌታ ሆይ ማረኝ፣ ይቅር በለኝ፣ ኃጢአቴን እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ አንተን እቀበላለሁ የህይወት አዳኝና ጌታ አድርገኝ ብሎ ንስሐ መግባት አለበት ሰው። አሁን በጌታ ነኝ ብሎ ሰፈር ውስጥ የሚደበቅ ከሆነ ሰፈሬ ወሳዬ ምናምን የሚል ከሆነ እንዴ የዳጌን መዝሙር አልሰማችሁም? ጎሳዬ ዘሬ እኮ ቃል ነው ቃሌም ግብር የሚላል እና እንደዛ ነው እኮ ክርስቲያን እንደዛ ነው መሆን ያለበት። እና ከእግዚአብሔር ጋር ስትጣሉ እንዳትገኙ ቼክ አርጉ። አካሄዳችሁ መንገዳችሁን እንትን አርጉ እንደዛ አርጉ። እንግዲህ ነገ ከነገ ወዲያ የምትጸጸቱበት ነገር እንዳይሆን እርግጠኛው በዛ እንደዛ አርጉ። እና እኔ እንደ ክርስቲያን አላያችሁም። አም ሶሪ ቱ ሴ ዲስ እንደዛ አይነት ቃል መጠቀም እንደሌለብኝ በጣም ይገባኛል። ግን እኔ ቅድም እንደነገርኳችሁ ነፍሴ ትጸየፋቸዋለች። እንደዛ አይነት ሰዎች ነፍሴ በጣም ነው የምትጸየፈው። ይሄ ሰፈር ምናምን ውስጥ የሚገቡ ሰዎች በጣም ነው ነፍሴ የምትጸፋች። በጌታ ሆኖ ክርስቲያን ነኝ ብሎ ነው እንደዛ አይደለም እንዴ። እኛ እኮ በደም እኮ አንድ ሆነን አንድ ቤተሰብ እኮ መጽሐፍ ቅዱስ እኮ የሚለው እንዴ። እንደገና ወደኋላ ወደ ቀንበር ደግሞ እንመለስ። እንደዛ አይደለም። እኛ ዘራችን ሰማያዊ ነው። እኛ ክርስቲያኖች ነን። እንደዛ አይደለም። ዘራችን ሰማያዊ ምናምን ስልህ አይ እንትን ዲና እያደረኩ ምናምን እንዳይመስልህ። ኦኬ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ በርበሬ ምናምን እንደዛ እኮ ልንሆን እንችላል። እንደዛ እኮ የሆነ የመጣንበት ነገር ይኖር። እሱ የሚጠቅመን ለመመሰላችሁ ወንጌል ለመንገድ ነው። በቃ ወንጌል ለማድረስ በጨለማ ያሉ ዘመዶቻችንን ቤተሰቦቻችንን ተናጥቀን ወደዚህ መንግስት ለማምጣት እኮ ነው። እንደዛ እኮ ነው ያ የሚጠቅመው። እንደዛ እኮ ነው። ኦሮሞ ስትሆን እኮ ቋንቋ ትችላለህ፣ ወንደርፉል። በቃ ያልዳኑ ዘመዶችን በጨለማ ያሉትን እኮ ሰብከን ልታመጣ እኮ እንደዛ እኮ ነው። ራይት በቃ እንደዛ ነው። አሁን ትግርኛ ትችላለህ፣ በቃ እሱን እኮ አድቫንቴጅ እንትን መውሰድ አለብህ። ያ ቋንቋ መቻለን ተጠቅመህ በጨለማ ያሉ ዘመዶችን ቤተሰቦች ደግሞ ወደዚህ ትጠራለህ፣ ወደ ዘላለማዊ መንግስት ትጠራቸዋለህ። እሱ ነው የሚጠቅሙ። ከዛ ያለፈ ጥቅም የለውም። ሰዎች በዛ ሊገባቸው እኔ ያው የምናገረው ቋንቋ ማይገባው ሰው ይኖራል። አንተ ሌላኛው ቋንቋ ስትችል እሱን ደግሞ ትወስድና ትነግራቸዋለህ፣ ታመጣቸዋለህ ወደዚህ ደግሞ ወደ ማያልቀው ወደ ዘላለማዊ ደስታና ረፍት ደግሞ ትጠራለህ ሰዎችን። ለዛ ነው የሚጠቅመው እኮ እንትን ካለን እንጂ ሌላ ይሄ ኦሮሞ፣ ትግሬ፣ ኢትዮጵያዊ፣ ጃፓናዊ፣ ጥቁር፣ ነጭ ምናምን እኮ የለም። እኛ ቀረ እኮ እሱ ድሮ ቀረ። አሁን እኛ በክርስቶስ ኢየሱስ ደም የታጠብን ሰማያውያን ነን። እንደዛ የለንም። ይቀራል እኮ ዝምድና ምናምን ይሄ እንትኑ ምናምን ይቀራል እኮ ጎሳ ምናምን መቃብር ድረስ እኮ ነው። ከዛ ሰማይስ ገስዋት ሰማይ እኮ የምንሄደው እኛ እናንተ እንዴ ራእይ መጽሐፍ አላነበብክም እንዴ?
እነዚህ እነማን ናቸው የተባሉት ሰዎች እኮ ከዘር ከተለያየ ቋንቋ ዘር የተዋጁ ሰዎች እኮ ናቸው። ለዘላለም እኮ አብረን የምንኖረው እኮ እኛ ነን እኮ በዘር በብሔር በቀለም ምናምን ማትመሰል ጃፓን ያለ ሰው አሁን ጣሊያን ያለ ኮሪያ ያለ ምናምን እሱ ነው እኮ ያንተ ወንድ ከሱ ጋር ነው እኮ የምትቀጥለው ዘመን እሱ ነው ለዘላለም ከሱ ጋር ነው እኮ ጌታን ስታመልክ የምትኖረው ወደፊት እንጂ እዚህ ምድር ላይ ምናምን የሆነ አክስት አጎት ምናምን እኮ አይደለም። በጌታ ካልዳነ እኮ እናት አባት ምናምን ልጅ ምናምን ሆኖ አትገናኙም። በቃ መቃብር ድረስ ነው ዝምድና የሚሆነው። ከዛ በኋላ ያለው እኮ ዝምድና የኛ እኮ ነው። እንደዛ እኮ ነው እንደ ክርስትና እንትን ነው ማለት ነው። እኔ እንደው አይ ፊል እንትን ጊልቲ እየተሰማኝ ነው። አይ ቲንክ ብዙ መስራት ገና ለካ አለብን። እኛ ቤት ውስጥ ራሱ ለካ በጣም ብዙ መስራት አለብን። እኛ ደጁን ስንል ለካ ቤት ውስጥ ዛሬ ጴንጤ ሆኖ በሰፈር ልጅነት የሚዋደድ አለ በዚህ ዘመን። አደጋ ውስጥ ነን። በጣም ከፍተኛ አደጋ ውስጥ ገብተናል ማለት ነው። ኤፍሬም የሀገሬ ልጅ ነው እንትን ዘር ነው ምናምን ብለህ የምትወደኝ ከሆነ አንተ እውነት እልሃለሁ አንተ የጨለማስ ልጅ ነው። እውነት ጌታን ተቀበል። መጥላት ብቻ አይደለም የምትወደኝ ከሆነ ኤፍሬም የእንትን ሰፈር ልጅ ነው ብለህ የምትወደኝ ከሆነ አንተ ጌታ አልገባህም። ገና ለጌታ ለአንተ ይነገራል። ገና ጌታን ተቀብለ ምናምን እንደዛ ገና ህብረቱ ስር መግባት አለብህ። እንደዛ ነው የሚሆነው። በክርስቶስ አውቃለሁ ሰውን ሁሉ ምናምን ብለን ዘምረን ከባድ ነው። በጣም ከባድ ነው። በድንገት አይደለም የተናገርኩት። ስሜዩም ላይ ስናገር ሌሎቹም ላይ ስናገር። ስለዚህ ከዚህ በኋላ አምሹር በጣም ብዙዎቻችሁ ቅር እያሰኘዋችሁ እንደምቀጥል እርግጠኛ ነኝ እንዳየሁት ከሆነ እና ለእሱ ተዘጋጁ። እሱ ደግሞ ማትፈልጉ ከሆነ ጀስት ብሎክ እንትን በሉኝ ፕሊስ። ብሎክ አካውንቴን ብሎክ አድርጉና ሄዱ። ለምን በጣም ላስቀይማ ከዚህ በኋላም በደንብ ነው ማስቀይማችሁ። ለምን በደንብ እዚህ ላይ እንትን ማለት እፈልጋለሁ። በደንብ መስራት እፈልጋለሁ። በጣም ብዙ የተበላሸ ነገር እንዳለ ስላየው እዚህ ላይ በደንብ ልሰራ ነው። ስለዚህ እናንተ ብሎክ እያደረጋችሁ ላለመናደድ እናንተ እንዳትናደዱብኝ ነው። እናንተ እንዳትናደዱ ብሎክ እያደረጋችሁ እኔን እንትን ማለት የኔን ቪዲዮዎች ምናምን እንዳታዩ፣ ላይቭ ስገባ እንዳትመጡ፣ እንዳትበሳጩ ማለት ነው። አላስችል ብላችሁ ከመጣችሁ ግን ወተት ምናምን ይዛችሁ ነው አደራችሁን። ይሄ ጨጓራችሁን እንትን የሚያደርግ በኤፍሬም ምክንያት ጨጓራዬን አመመኝ ምናምን እንዳትሉ። ኦኬ የሆነ ወተት ነገር የሚያቀዘቅዝ ነገር ምናምን ይዛችሁ በደንብ ነው እንትን ምለው ባይገርማችሁ ከዚህ በኋላ ማለት ነው። በደንብ ነው ምረግጠው። እንደዛማ አይደለ እንደዛ አይደለ። እኔ በህይወት እያለሁ አንተ በህይወት እያለ እንደዛ አይደለም። የተቀበልነው ሃይማኖት እኮ ሰዎች ተገድለውበታል። እረ ሰዎች ተቃጥለውበታል። ስንት ዋጋ ተከፍሎበታል እኮ። አሁን ይሄ ካታክምቦ ሰማዕት ምናምን መሰለ እንዴ ታሪክ ምነግርህ? እረ አይደለም። እኛ ያው ምስክሮች ነን። የኛ ታላላቆች የኛ ቤተሰቦች ዘመዶቻችን ምናምን ከፍለውበታል። ባይገርም ከፍለውበታል። ጴንጤ ሆኗል። ሂዱ አባረው ከድር እየተባለ መንገድ ላይ ሲሄድ ጴንጤ እየተባለ በድንጋይ ሲወገር እኔ እኮ ያየሁትን እኮ ነው የምነግርህ። ሄጄን አጣምሬ በር ላይ ቆሜ ታሪክ አንብቤ እንዳይመስል እንትና ሞቷል። ማን ጴንጤ ነበር? አዎ በቃ ተው ተብሎ ቀብር እኮ አይሄዱም ነበር። ጴንጤ ቀብር እኮ አይካሄድም ነበር ኢትዮጵያ ውስጥ። አታውቁም እንዴ? ተከፍሎበታል። ዝም ብሎ የመጣ እንዳይመስልህ። አሁን አንተ ዝም ብለህ መስቀል አደባባይ እንትና አደባባይ ሄደ በነፃ ሆነ እጅን ዘርግተ ምናምን እንደ ልብ ስታምል ጌታን ስታከብር ምናምን ዝም ብሎ የመጣ እንዳይመስልህ። ተከፍሎበታል። በጣም ተከፍሎበታል። ስንቶች ሞተዋል ለዚህ እውነት እኮ እንዴ! ስንቶች ትዳራቸውን ፈቱ፣ ስንቶቻቸው ልጆቻቸውን በተኑ፣ ስንቶቻቸው ስንት የተማሩ ሰዎች ጫማቸው ተጣሞ እንደማይረቡ ሰዎች እንደ መሀይም ተቆጥረው በየመንደሩ ዓለም አልተገባቸውም እና በየዱር ተቅበዘበዙ እንደሚል መጽሐፍ እንደዛ እኮ ተቅበዝብዘው እኮ የሞቱበት እኮ ነው። እንደዛ አይነት ሃይማኖት እኮ ነው። አንተ ዛሬ መተህ ታውቃለህ? እንደዛ አይደለም። መጥቼ እንደ ልቤ እሆናለሁ ማንም አያስቆመኝም ምናምን። ኧረ ትቆማለህ። ያው እግዚአብሔር ምስክሬ ነው። እግዚአብሔር ያስቆመሃል። ሌላ ሁሉ እንኳን እንትን ባይል እግዚአብሔር ራሱ ያስቆመሃል።
ለምን? ተከፍሎበታል። ወንጌል እንደዚህ ዝም ብሎ አልመጣም። እንደዛ አልመጣም። ሰው እኛ ጋር ሲመጣ እንደዛ አይሆንም። አሁን እኔ አይኔ እያየ ሊሆን አይችልም። ምን ልታመጣ ትችላለህ ኤፍሬም? አይዶን ነው ግን ዝም አልልም። በእርግጠኝነት ዝም አልልም። ማድረግ የምችለው ነገር እሱ ነው። ራይት። ጨለማው ምንም ያህል ትልቅ ሊሆን ይችላል። ምናልባት የጨለማው ብርታት በእኔ እንትን ሊሆን ይችላል። ግን እጄ ላይ ያለችዋን ትንሽ ነገር ለኩሳለሁ። እኔ ትንሽ ብርሃን ለኩሳለሁ። እሷን ምናልባት ለጨለማው የሆነ የበቃ አስተዋጽኦ ማድረግ ከሆነ እንትን ለማለቱ ኦኬ እንጂ ዝም አልልም። እንደ ልብ ምናምን አትፈነጩበትም። ይሄ ቤት ላይ ረረረ አትፈነጩበትም። ተከፍሎበታል አልኩ እኮ። እኛ ጋር ዝም ብሎ አልመጣም። ልጆቻችን ጋር ቢያንስ አስጠብቀን እኛ ልጆች ጋር መድረስ አለብን።